በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። በመንፈስ መንፈሳውያን በወልድ ውሉድ በክርስቶስ ክርስቲያን የተሰኛችሁ ውድ የተወደዳችሁ የክርስቶስ ቤተሰቦች በመላው ዓለም የምትገኙ የሰው ዘር ፍጥረታት በሙሉ እኔ የማላውቃችሁ እግዚአብሔር የሚያውቃችሁ ሰላምታዬ ፍጹም በክርስቶስ ይድረሳችሁ። ለይኩን ሳይገባንና ሳይገባን በምህረት በቸርነቱ መጠበቅን ጠብቆ ለዚህ ዕለትና ለዚህ ደቂቃ ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ዘላለም ሥላሴ ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። እንዲሁም አትለይምና እናታችን እምዬ አምላክ ወላዲተ አምላክ ቤዛዊተ ዓለም ቅድስት ድንግል ማርያም ዛሬ በእኛ አንደበት ነገ በፍጥረታትና በትውልድ አንደበት ሁሉ ስሙ የተመሰገነና የከበረ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት፣ ሐዋርያት፣ ነቢያት እንደየክብራቸው እንደየማዕረጋቸው ክብር ምስጋና ይድረሳቸው። ለይኩን ታናሽነቴን ሳትንቁ አክብራችሁ ለዚህ ቃለ መጠይቅ ስለጠራችሁኝ በቅዱስ እግዚአብሔር ስም አመሰግናለሁ። እህታችን ሁለተ ሚካኤል እንግዲህ ጥያቄው ስሞትንና የመጡበትን ማህበር ያስታውቁ ነው የሚለው። ስሜ መሰረተ አመተ ሥላሴ ይባላለሁ። የመጣሁት ከመድኃኔዓለምና ከቅድስት ድንግል ማርያም ማህበር ዘኢትዮጵያ ነው። መልካም እሺ። ብዙ ማህበር ስላለ ለምን ይህንን ማህበሮች አለማገልገል ለመገልገል መረጡ ነው የሚለው። እግዚአብሔር በሚያውቀው አዎ እጅግ በጣም ብዙ የምወዳቸው የማከብራቸው ህይወቴን የለወጡና ያስተማሩኝ እጅግ በጣም ብዙ ማህበራቶች አሉ፣ እኔ የማውቃቸው ማለት ነው። ነገር ግን ይህንን ማህበር የመረጥኩበት በእርግጥ እነዛን እየተኩሉ ነው አልልም፣ እነዛንም መቀጠል እችላለሁ። እንዳሉ ግን ይህንን የመረጥኩበቱ የራሴ የሆነ ምክንያት አለኝ። ምክንያቱም ደግሞ ሌላው ማህበር ስለ ኢትዮጵያ አያስተምርም ወይ ደግሞ ስለ ኢትዮጵያ አይናገርም፣ አላን ስለ መጽሐፍ ቅዱስ ወይ ደግሞ ስለ እናት ቤተክርስቲያን አይሰብክም እያልኩ አይደለም። እጅጉን ፈትፍተው የሚያጎርሱ በጣም ደስ የሚሉ ማህበራቶች አሉ፣ የነበርኩባቸው ማለት ነው። ይሄ ማህበር ከዛ ለየት ያደርገዋል ብዬ የማስበው ምንድነው ሀገራዊ ማህበር ነው፣ ሀገር አቀፍም ነው። በቃ የታላቋን ቅድስት ቤተክርስቲያን ህግና ስርዓት አክብረን እናስከብር ነው። በአንድም በሌላም ምክንያት ሀገር እግዚአብሔር የተባለችውና ህዝቧም ህዝበ እግዚአብሔር የተባለችው ኢትዮጵያ በመጨረሻው ዘመን ዓለምን አንቀጥቅጣ ትገዛለች። ለዓለም መድኃኒት ናት። ዓለም መድኃኒት አጥቶ በሚጨነቅበት ጊዜ ኢትዮጵያ አይደለም የቤተክርስቲያን የግቢዋ እምነት ቀርቶ ማንኛውም የኢትዮጵያ አፈር መድኃኒት እንደሆነ የሚነገርላት ናትና የመጨረሻ ወደዚህ ማህበር እንዲገባ ወይ እንዳገለግል ያደረገኝ ነገር እኔ እንኳን በህይወቴ ውስጥ እኔ ራሴ አመተ ሥላሴ ዲያብሎስ አንድ ነገር ከኔ አይቶ ቀድሞ ያን ነገር እንደሚያበላሽብኝና በተለያዩ በዝሙት መንፈስም ሊሆን ይችላል፣ የዛር መንፈስ ሲወርድ ተዋርዶም ሊሆን ይችላል፣ ከቤተሰብ የመጣ ጣጣም እጅግ በጣም ብዙ የተለያዩ መናፍስቶችም ሊሆኑ ይችላሉ፣ እንዲሁም በሰው የመጣም ሊሆን ይችላልና እነኚህ ነገሮች እንኳን እኔን የኔን እድል የኔን የወደፊትን ህይወቴን ወይም ደግሞ የኔን መክሊት እንኳን አይቶ የዚህን ያክል መጋረጃ ጥቁር ጥላ ግርግዳ በቃ የሆነ የባቢሎንን ግንብ የሚገነባ ዲያብሎስ እንዳለ አርፎ የማይተኛ ጥላት እንዳለ ካወቁ እናት ኢትዮጵያም ብዙ ጊዜ የሚነገርላት በመጨረሻው ዘመን አይደለም ለልጆቿ አይደለም ለሀገሯ ለመላው ህዝብ ለመላው ዓለም ራሱ ብርሃን እንደምትሆን እየተነገረላት ነውና ዲያብሎስ እጅጉን አጠንጥኖ ከበፊት ጀምሮ ወጥመድ ባያወጣምድባት እኔ አይገርመኝምና ያንን ነገር ዛሬ በአንድም በሌላም ምክንያት የቅዱሳን ምድር ናት የምትባለዋን ኢትዮጵያን ጉሮሮዋን አይደለም ማጅራቷን የደም ስሯን አንቆ የያዘ ማንም ያልነቃበት ማንም ያላወቀበት ዳሩ ግን አልታወቀብኝም ብሎ የሚያስብ እጅግ በጣም ብዙ ልጆቿ ደግሞ የወላዲተ አምላክ የሚያውቁት በቀኝ ግዛት ስር እንደዋለች ነው የሚሰማኝ ኢትዮጵያ ማለት ነው። በመንፈሳዊ በቃ ማለት
ኢትዮጵያ ሀገረ እግዚአብሔር ናት፣ ህዝቧም ህዝበ እግዚአብሔር ነው ሲባል በጥቅሉ የአንድ ሰው ስጋና ነፍስ እንደማይለያይ ስጋና ነፍሱም ከተለያየ ደግሞ ስጋም በድን እንደሚሆን ነፍስም ደግሞ ወደ ክርስቶስ እንደምትሄድ ሁሉ የኢትዮጵያ ነገር ምንድሁ ነው? የሆነ የመንፈስና የስጋ ነገር ጨዋታ ነው ያላት። ከቃለ እግዚአብሔር ጋራ ምንም የተለያየች አይደለችም። መሰረቷ ክርስቶስ ነው እና ለዚች ደግሞ ከዛ ካልተነቃበት ከአውሬው ግዛት ነጥቆ ወይም መንጥቆ ለማውጣት ግዴታ የእግዚአብሔርን ኃይል የተጎናጸፈ ሰው ያስፈልጋል ብዬ አስባለሁኝ እና ይህንን ነገር ደግሞ ንግሥተ ነገሥት እህተ ማርያም ዘኢትዮጵያ ተረድተውትኝ ይሄ ማህበር በእምነት እንዴት የተሰለፈ ነው። እኔ አምኜ አብሬ የተሰለፍኩት ማለት ነው። ምልክትን በመሻትም አይደለም፣ ሰው በመከተልም አይደለም፣ በጭራሽ በቃ በእምነት በቃ እግዚአብሔር አምላክ ያደርግልኛል። በቃ በብሉይ ኪዳን ጊዜ ክርስቶስ ያደርግ ነበረ። በነ አብርሃም ላይ፣ በነ ይስሐቅ፣ በነ አሮን ላይ፣ በነ ኤልያስ ላይ፣ በነ ሙሴ ላይ በቃ እጅግ በጣም ብዙ በነ ዳዊት ላይ የሚገራርሙ ታሪክ ታምሮችን ያደርግ ነበር የአብርሃም አምላክ እና ዛሬም የአብርሃም አምላክ ያደርጋል ብሎ አምኖ በእምነት የተሰለፈ ማህበር ነው ብዬ ስላመንኩኝ እኔ በእምነት ነው አብሬ እንድሰለፍ ያደረገኝና ኢትዮጵያም ከቀኝ ግዛት በጥቅሉ ከዲያብሎስ እስራት በእምነት እፈታለሁ ብሎ ሰይፈ ሥላሴንና አርጋኑን አንግቦ የጦር መሳሪያ አድርጎ ለተነሳ ሰው እኔ አብሬው የምቀጥልበት ምንም ምክንያት የለምና በዚህ ምክንያት ነው በእምነት እንበርታ፣ በእምነት እንጠንክር፣ በእምነት እንጎልብት፣ በእምነት እንሰለፍ እንጂ የሆነ ያዛዝል ዕቃ የጦር ዕቃ ይዘን እንነሳ እስካላለ ድረስ መንፈሳዊነቱ እጅግ በጣም እየከረረ ነው አውቃለሁ። እኔ ከዚህ በፊት እንዲህ ጸጋው የበዛላቸው ማህበራቶች ጋር ነበርኩ። ዳሩ ግን በምግባር ምናልባት እኔ ላልኖር እችላለሁ። ማህበሩን አይደለም ወይም በዛ ውስጥ የሚኖሩትን አይደለም እየተናገርኩ ያለሁት ራሴን ነውና ራሴ ምንም አይነት ምግባር አልነበረኝም። አሁን ላይ ግን ለምን እንደሆነ አላውቅም እሻላለሁ ብዬ አስባለሁ። ከበፊቱ በአንዳንድ ነገሮች ለውጥ የማሳይባቸው ነገሮች አሉ። መድኃኒዓለም ክብር ምስጋና ይድረሰው። እስከ መጨረሻው ድረስ ደግሞ በእምነት እንዲያጸናን የዘወትር ጸሎቴ ነው እና በዚህ መልኩ ነው የመድኃኒዓለም ማህበር እንዲቀላቅለውና አብሬ እንዳገለግል ያደረገኝ ነገር ማለት ነው። እህታችን ተማሪም ከመናገራቸው በፊት የአባቶቻችንን ትምህርት አትሰሙም ነበር? በትክክል እሰማ ነበር። አሁንም እሰማለሁ። ያለ ትምህርት እኮ ምንም የሰው ልጅ ምንም ቢሆን ምግብ ሳይበላ ቆሞ እንደማይሄደው ሁሉ እውነት ወንጌል ካልሰማ እኔ እንደሚመስለኝ አላውቅም። አሁን ባለውበት ደረጃ በቃ የቁም ሬሳ ብዬ ነው የማስበው። ምናልባት በፊት በደንብ ግንዛቤው ላይኖረኝ ይችላል እንዳሁኑ። አሁን ላይ ግን አንድ አሳ ባህር ከሌለ ወይ ውሃ ከሌለ እዛ ውሃ ውስጥ ወይ እዛ ባህር ውስጥ መኖር አይችልም። ምክንያቱም የዘወትር ምግቡ መቼም እኛ ማንበላውን አይደለም፣ እርግጠኛ ነኝ የሚበላው ውሃ ነው ምግቡ እና ውሃ ካጣ ደግሞ ይሞታል። አሁን ሲገባኝ፣ አሁን ስረዳ አንድ ክርስቲያን ቃለ እግዚአብሔርን የማይመገብ የማይማር ከሆነ በቃ የውሃ ዳር ኩባት ነው፣ ምንም መሰረት የሌለው በቃ ዝም ብሎ የቁም ሬሳ ከክርስቶስ ጋር ያለ የሚመስለው ግን የሌለ በቃ ዝም ብሎ በምድረ በዳ የሚኖር በቃ የሆነ እንደ አፈር እንደ ዳቢት ነገር ነው የምቆጥረው ማለት ነው። ምክንያቱም ያለ ቃለ እግዚአብሔር ምንም የሚሆን ነገር ስለሌለ ማለት ነው እና የአባቶችን ትምህርት በፊት እሰማለሁኝ፣ አሁንም እሰማለሁ። እግዚአብሔር የተመሰገነ ይሁን። ምናልባት ትንሽ የሚለያዩ ነገሮች ሊኖሩ ይችላሉ። እነሱ ደግሞ በእምነት ወላዲተ አምላክ አንድ ታደርገናለች ብዬ አምኜ ነው በእምነት የተሰለፍኩት ማለት ነው። ምክንያቱም እኔም እንዲሁ በቀጥታ አይደለም ተማሪም የተረዳኋቸው በጣም ብዙ መስዋዕት የተከፈሉባቸው ነገሮች አሉ። የሆነ እንኳን አይደለም ከሰው ሀሳብ ከሰው ንግግር ጋር ሰው ከራሱ ጋር ይጣላል። እኔም ከራሴ ጋር እጣላለሁ። እኔ የሰራምድም የኔ እግርና እግሬ ተጋጭቶ ያውቃል። አይደለም ከሌላ ሰው ሀሳብ ጋር በአንድ ጊዜ ተስማማ ማለት ራስን ይከብዳልና ብዙ በሰዓቱ ያልተረዳኋቸው ነገሮች ነበሩ። አሁን ላይ ግን እግዚአብሔር የተመሰገነ ይሁን። ያኔ በቃ እሷም መቤት አትገለጽላት፣ በቃ ወላዲተ አምላክ አታናግራትም፣ እሷ በቃ አታናግራትም ብዬ በክፋት ወይ ደግሞ በልህ ወይም ደግሞ በትዕቢት ድምድም አላደርግም። ይመስለኛል
ያ አለማድረጌ በቅንነት ነው ብዬ ነው የማስበው። እንግዲህ እኔ ወላዲት አምላክ ድንግል ማርያም ወይ አገልጋይሽ ናት ወይ? እውነት የአንቺን መልእክት ታስተላልፋለች ወይ? እኔ ከአንቺ እቅፍ መውጣት አልፈልግም። መብርሃን የፈለገ ነገር ቢሆን እኔ እናቴ አንቺን መለየት አልፈልግም። ከአንቺ ከተለየሁኝ እኔ የቁም ሬሳ እንደሆን ቀባሪ ያጣሁ ሬሳ እንደሆንኩኝ አውቃለሁ ነው የምላት ሁልጊዜ ወላዲት አምላክን። እውነትም እኔ ከድንግል ማርያም ሊለየኝ የሚችለውን ነገር መብርሃን እሷ በሩቅ ተያዘልኝ አልፈልግም። እኔ ከድንግል ማርያም መለየት ያለ ድንግል ማርያም እኔ ምንም አይነት ህይወት የለኝም። እናቴም እንኳን በምድራዊ ህይወት 9 ወር አርግዛ የወለደችኝ እናቴ ከአባቴ ጋር እንኳን ብጣላ ባኮር እናቴ አስታርቃኝ ታውቃለች። በምድራዊ በስጋ እንኳን ማለት ነው። ወንድሞቼ እህቶቼ አስታርቀውኝ ያውቃሉና እቺ ሃይማኖት ማለት ለኔ ቅዱሳን መላእክት ጻድቃን ሰማዕታት ማለት ለኔ እህቶቼ ወንድሞቼ ልክ እንዳክስት እንዳጎት እንደ ምድራዊ ሳይሆን በቃ የሆነ እንደ መንፈሳዊ አድርጌ ማስብ በመንፈሳዊ የማስባቸው ብጣላ ያስታርቁኛል ከቤተሰቦቼ ጋር አይዞሽ ይሉኛል ያበረታቱኛል ብዬ እንደማስባቸው እንደ ምድራዊ አክስት አጎት እህት ወንድም ቅዱሳን መላእክትም ከምድራዊ አክስት አጎት በላይ ምንም እንኳን የንጽህና የሥራ የአገልግሎት የእምነት ልዩነት እንኳን ቢኖረው እንደዛ ነው ማስባቸው። ምክንያቱም ብጣላ አስታራቂዎቼ ናቸው። ድንግል ማርያምም ብጣላ ታስታርቀኛለች ከልጇ ጋር ከአማኑኤል ከመድኃኔዓለም ጋር ከቅድስት ሥላሴ ጋር ታስታርቀኛለች። ስለዚህ እኔ ከመብርሃን እቅፍ መውጣት አልፈልግምና በዚህ መልኩ በቅንነት እኔ መብርሃን አገልጋይሽ ነች ወይ ብዬ አንዳንድ ነገሮች ግልጽ ይሆኑልኛል በጊዜው። ሁሉም በአንድ ቀን ግልጽ አይሆንም። እንግዲህ ኢትዮጵያ ብዙ ነገሯን ያጣችው በአንድ ቀን አይደለም ብዬ ቀስ በቀስ ነው። የሰው ልጅ እንኳን እኔ ጋር እንኳን ዳቢሎስ እንደው በሰው የሚምጣ ቅድማያትን ቆጥሮ ይምጣ አንድ ክፉ መንፈስ ሲመጣ በአንድ ጊዜ አይደለም የሆነ ደምስሶ የሚያጠፋን ቀስ በቀስ ነው እያለሳለሰ ሲፈልግ ጸባያችንን እየተመሳሰለ እየተቀያየረም 4 5 ከዛ ደግሞ 3 2 እንዲህ አይነት ነገር ባህሪዎችን በውስጣችን እንድናስተናግድ የሚጋብዘንና ይሄ ስለሆነ ያው እኔም ቀስ ብዬ ወላዲት አምላክን እየለመንኩ የተረዷቸው ነገሮች አሉና ሁሉም ሰው በአንድ ጊዜ ተረዱ አልልም። ወደፊት ደግሞ ወላዲት አምላክ አንድ ታረገናለች ብዬ በሰፊው በእምነት በተስፋ ጠብቃለሁኝ ማለት ነው። ሌላው መጽሐፍ ቅዱስን አታነቡም ነበረ? ቤተ ክርስቲያንስ አላስተማረችሽም? መጽሐፍ ቅዱስን እንደ እግዚአብሔር መልካም ፈቃድ እንዳቅሜ አነባለሁኝ። መጽሐፍ ቅዱስን እንዳቅሜ ትንሽ አነባለሁ። ብዙ ግን አንባቢ አይደለሁም መጽሐፍ ቅዱስ ላይ ማለት ትኩረት አድርጌ አላውቅም። በተለይ አሁን ነው ስለ ነብዩ ቅዱስ ሄኖክ መጽሐፍ እንደገና ደግሞ ስለ ጥንቱ የኢትዮጵያ የዘመን አቆጣጠር ማለት መጽሐፍ ቅዱሳዊ ያልሆነ ሳይሆን መጽሐፍ ቅዱሳዊ የሆነ በቃ መሰረቷ እንዴት ነው ኢትዮጵያ መጀመሪያ ላይ ሀገረ እግዚአብሔር ናት፣ ህዝቧም ህዝበ እግዚአብሔር ነው ከተባለና በህዝበ እግዚአብሔር በእግዚአብሔር ሕግ የምትመራ ሀገር ከሆነች ግዴታ የዘመን አቆጣጠሯም ሁሉ ነገሯም መጽሐፍ ቅዱሳዊ ነገር ነው መሆን ያለበትና ያ ነገር ሲገባኝ ነው የነብዩ ቅዱስ ሄኖክን መጽሐፍ ለማንበብ ብዬ በቃ ይሄ ዘመን ሲቀየር ነው መጽሐፉን መግለጥ የጀመርኩትና ከዛ በፊት ብዙ አንባቢ አልነበርኩም። ዝም ብዬ ወንጌል እንደዚህ መዝሙራትን እንጂ እንደዚህ አንዳንድ ጊዜ እንጂ እንዲህ ትኩረት ሰጥቼ እንዳሁኑ መጽሐፍ ቅዱስ አንባቢ አልነበርኩም ማለት ነው። እህታችን ትንሣኤሽን ያሳየን ትንሣኤሽን ያሳየን